السلام عليكم ورحمة الله وبركاته. إن الحمد لله نحمده ونستعينه ونستغفره ونستهديه ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له. وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله وأصحابه وسلم تسليما كثيرا. أما بعد የተከበራችሁ የአላህ ባሪያዎች የተፈጠርንበት የመጀመሪያው ዓላማ ምንድነው? አላህ Subhanahu Wa Ta'ala ቁርአኑ እናንተ የሰው ልጆች ወይ ይላል ኢና خلقناكم من ذكر وانثى እኛ ከወንድና ከሴት አድርገን ፈጥረናችኋል ይላል አላህ Subhanahu Wa Ta'ala وجعلناكم شعوبا وقبائل እንዲሁም ጎሳና ነገድም አደረግናችሁ ይላል። ለምን ከተባለ ለተዓረፉ ለተተዋወቁበት አላህ Subhanahu Wa Ta'ala ሁሉንም ሰው ተመሳሳይ ማድረግ ይችላል፣ ግን ጎሳና ነገድ አደረግናችሁ ይላል። ውጤቱ ምንድነው ከተባለ ለተዓረፉ ለተተዋወቁ ነው። ኢነ አክረመኩም ኢንደላሂ አትቃኩም አላህ ዘንድ ከናንተ ውስጥ ትልቅ ሰው ብሎ ማለት አላህን የሚፈራ ነው ይላል አላህ Subhanahu Wa Ta'ala። ለዚህ ነው ነብዩ አለይሂ ሰላቱ ወሰለም አረብ ባጀም ላይ ምንም አይነት ደረጃ የለውም አሉ። ሀብታም በድሃ ምንም አይነት ደረጃ የለውም አሉ ነብዩ አለይሂ ሰላቱ ወሰለም። የተማረ ባልተማረ ምንም ደረጃ የለውም አሉ። ምናልባት የሰው ልጆች ላይ ክፍፍል ሊኖር ይችላል፣ ነገር ግን ማንንም ከማንም ደረጃ የለውም፣ ደረጃዋ በተቋ ነው አሉ ነብዩ አለይሂ ሰላቱ ወሰለም። እንደምታውቁት ዑመር አልፋሩቅ ትልቁ ሰሃቢ ለነብዩ አለይሂ ሰላቱ ወሰለም ጊዜውን ህይወቱን ገንዘቡን ወጪ ያደረገ በህይወት ያለ የጀነት ሰው ነው ተብሎ የተመሰከረለት ዑመር ረዲየላሁ ዐንሁ ነብዩ አለይሂ ሰላቱ ወሰለም ዑመር አንድ ምክር ለግሳለው። ያ ምክር ምንድነው? በየመን በኩል ወይስ የሚባል ሰው አለ፣ እሱን ካገኘው ዱዓ አስደርገው አሉት ነብዩ አለይሂ ሰላቱ ወሰለም። ዑመር በዚህ በኩል መንገድ ከገባ ሸይጣን ሌላ መንገድ ይቀይራል፣ ወይስን ካገኘው እስትግፋር ያድርግልህ አሉት ነብዩ አለይሂ ሰላቱ ወሰለም። ከመካ ከመዲና አካባቢ ያልሆነ ሰው ወጣ ያለን ሰው ምስኪን የሆነን ሰው ካገኘ እስትግፋር አስደርግ አሉት ነብዩ አለይሂ ሰላቱ ወሰለም። ሐጅ ለሚመጡ ሰዎች መጠየቅ ጀመረ። ነብዩ አለይሂ ሰላቱ ወሰለም የሚናገሩት ነገር ከደመ ነፍሳቸው አይደለም፣ ከአላህ ወህይ ነው የሚደረግላቸው። ያንን መከታተል ጀመረና ሐጅ በሚመጡ ሰዎች ሲፈልግ የለም ይሉታል። መጨረሻ አካባቢ ሲጠይቅ ወይስ የሚባል አንድ ሰው አለ። በዑመር ደረጃ የሚፈልግ አልመሰላቸውም እነሱ። በሀገር መሪ ደረጃ የሚፈልግ ሰው ምን አይነት ሰው ነው? ተለቅ ያለ ሰው ነው አይደል? ምሳሌ አሁን ጠቅላይ ሚኒስትሩ መጥቶ የሚፈልጉት ሰው የስልጣን ደረጃ ያለው ሰው ነው አይደል? ከነብዩ አለይሂ ሰላቱ ወሰለም በኋላ መሪነት ከተመሰከረላቸው ከአራቱ ሰሃቦች አንዱ ነው። የዓለም መሪ እኮ ነው፣ የሙስሊሞች መሪ ነው። በዑመር ደረጃ የሚፈልግ ሰው እኛ ማከል ይኖራል ብሎ አልጠበቁም። እረኛ የሆነ ሰው ግን እንዲህ የሚባል ሰው አለ አሉት። የሐጃጆችን ግመል እየጠበቀ ነበርና በቃ ዑመር ሄደ። ሲሄድ ይሰግዳል። ሲሰግድ የዑመርን ኮቴ ሰማና ቶሎ ብሎ ሰላቷን ጨረሳት። አንተ ወይስ ነህ? አዎ። ክፈተልን ጀርባ ከፈተለት። ነብዩ አለይሂ ሰላቱ ወሰለም ትንሽ የምልክት ጀርባው ላይ ያለች ብሎት ነበር፣ ተመለከታት። ከዛ በኋላ እስትግፋር አድርግልኝ አለ። እስትግፋር አደረገለት። ምን ትፈልጋለህ? ምን ላድርግልህ? የሚፈልገው ነገር የለም። የሚፈልገው ማንን ነው? ከአላህ ጋር ተገናኝቶ ጀነት መግባት ነው። ምንም የሚፈልገው ነገር የለም ከዱንያ። ስለዚህ ነብዩ አለይሂ ሰላቱ ወሰለም የሰውን ልጅ ደረጃ ሲያስቀምጡ የነበረው በተቋ ነው፣ አላህን በመፍራት በገንዘብ አይደለም። ገንዘብ ምን ይጠፋል እኮ ምን ችግር የለም። ይህ ቆርቆሮ ወደ አዲስ አበባ ሲመለስ ነገ ጉድጓድ ውስጥ ሊገባ ይችላል። ፋይዳ አለው ከዛ በኋላ። ከዚህ በፊት ኮሮና የሚባል በሽታ ይመጣል ዓለማትን ዶክተሮችን ያስጨንቃል ብለን አስበን ነበር። አረ ዶክተሮች እኮ ጭራሽ አልፎ ተርፎ አሻንጉሊት ሰርቶ ነፍስ መዝራት ደረጃ ደርሰናል ሲሉ አልነበር? ሰራላችሁ በቃ እቺን ቫይረስ መልሱ ብሎ አላህ ከቻለ አደረገው መለሱ። አሁንም እኮ ተሞከረ። አንዴ ማስነጠስ ተባለ፣ አንዴ ትንፋሽ ነው ተባለ፣ አንዴ ተባለና ይህ ጉዳይ በጣም አስቸጋሪ ጉዳይ ስለሆነ እንደው ዝም ብለን የሞተው ብንቀብርና ያለው ቢቀጥል ይሻላል ብሎ ተስማሙ ዶክተሮች። ይቻላል አይቻልም? ለዚህ ነው ነብዩ አለይሂ ሰላቱ ወሰለም ምድር ላይ ፋህሻ ሲበዛሉ የአላህ መልእክተኛ በአላህ ላይ ማጋራት፣ ሰዎች ወደ አላህ መዞርን ሲተው እጃቸውን አንስቶ ያ አላህ ሙሲባ ደርሶብኛል ገለል አድርግልኝ፣ ትዳሬም ላይ ችግር አለ ሳህል አድርግልኝ፣ ልጆቼንም ሳሊህ አድርግልኝ፣ ዕልምም ስጠኝ፣ የመጣውንም ሙሲባ ገለል አድርግ፣ ዝናቡንም አዝንብ፣ ቡቃያውንም አብቅል ማለት ትቶ ቀልባቸውን ወደ ሌላ ዘንበል ሲያደርጓት አሉ ነብዩ አለይሂ ሰላቱ ወሰለም። ዝሙት ሲስፋፋ አሉ ነብዩ አለይሂ ሰላቱ ወሰለም። ወለድ ሲበላ አሉ፣ የወላጅ ሐቅ ሲጣሳ አሉ፣ የጉርብትና ሐቅ ሀድም ሲደረግ ታይቶ የማይታወቅ ሙሲባ አላህ ያመጣዋል አሉ ነብዩ አለይሂ ሰላቱ ወሰለም። ይህ ይመጣል ሰሃቦችን ነብዩ አለይሂ ሰላቱ ወሰለም ሲነግሯቸው ለአላህ ዲን ህይወታችሁን የሰጣችሁ ጓዶቼ ይህ ሙሲባ እንዳይደርስባችሁ በአላህ ተጠብቃችኋለሁ አሉ ነብዩ ሰለላሁ ዐለይሂ ወሰለም ሐዲሳቸው። ስለዚህ
የኛ ትልቁ ዓላማችን ምንድነው? ጀነት የሚገባው ደግሞ አላህ የሰው ልጆች የሰሩትን ስራ ሲወድላቸው ነው። እንዲሁም ነብዩ አለይሂ ሰላቱ ወሰለም ትልቅ ሸፋ አለኝ አሉ። የቂያማ ቀን ሸፋ ነብዩ አለይሂ ሰላቱ ወሰለም አቂዳ ውስጣቸው ላይ ተውሂድ ኑሯቸው ትልቅ ወንጀል ላይ ሄዶ የተዘፈቁ ሰዎችን አላህ ዘንድ ያስተርቃል። የቂያማ ቀን ሰው ሁሉ ነፍሲ 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 ማይል የለም። የሰው ልጅ ጭንቅ ውስጥ ሲገባ ራቁትን ነው የሚቆመው። የዛን ቀን ወደ አደም ይሄዳል። ነብዩላህ አደም እኔ ያጠፋው ጥፋት አለ አላህ ዘንድ አልቀርብም፣ አትንካት ያላትን ዛፍ ነክቻለሁና አልቀርብም ይላል። ሂዱ የመጀመሪያ ምድር ላይ ወደ ተላከው ወደ ነብዩላህ ኑህ ሂዱ ይባላል። ወደ ነብዩላህ ኑህ ይመጣል። ነብዩላህ ኑህም ያስተላልፉትና ወደ የት ይደርሳል? ወደ ነብዩ አለይሂ ሰላቱ ወሰለም ይደርሳል። ሸፋ የለም የሚል ሰው ከእስልምና ጋር ይጋጫል። ግን ሸፋ የለም የሚባለው ኮንትሮባንድ ሸፋ ነው የሌለው። ሸፋ የለም የሚል ሰው ትክክለኛ እስልምና የማይመስለው ሸፋ የለም አይልም። ግን ከአላህ ውጭ የሚፈለግ ሸፋ የለም ነው የሚባል። ምሳሌ በቀን የሚፈለግ ሸፋ፣ በድንጋይ የሚፈለግ ሸፋ፣ በተለያየ ነገር የሚፈለግ ሸፋ ነብዩ አለይሂ ሰላቱ ወሰለም ከልክለዋል። ነገር ግን ለነብዩ አለይሂ ሰላቱ ወሰለም አላህ ሸፋን ሰጥቷቸዋል። እንደገና ደግሞ ሐውድ የሚባል አላቸው ለነብዩ አለይሂ ሰላቱ ወሰለም የሚጠጣ። ያቺን የጠጣ መቼውንም አይጠማ። አላህ ከሚጠጡት ያርግ። አላህ ዘንድ ሂጄ ሱጁድ ወርዳለሁ አሉ ነብዩ አለይሂ ሰላቱ ወሰለም። ከዛ ያ ሙሐመድ እርፋ ራስህ አንሳ ፊትህን ወስአል ትዑጣ ጠይቅ ትሰጣለህ ሸፋንም ተፈቅዶልሃል ይባሉና ነብዩ አለይሂ ሰላቱ ወሰለም ከዛ በኋላ ኡመቴን በሙሉ እጄ ሲሄድ ከማል የሚመለሰው አሉ ነብዩ አለይሂ ሰላቱ ወሰለም። ከዛስ ግን ተራቁቱ ቀን ይሄ ዘመድ አዝማድ ጎሳ ፋይዳ የለም። ተምሬያለሁ ምን ቀርቻለሁ የለም። የዛን ቀን ኡመቴ ስል ላ ተድሪ ማ አህደቱ ባዕደክ ካንተ በኋላ በዲን ምን እንደጨመሩ አታቅም ተው ይለኛል አሉ ነብዩ አለይሂ ሰላቱ ወሰለም። ከዛ በኋላ ሱህቀን ሊመን በደለ ወገየር ይላሉ አሉ ነብዩ አለይሂ ሰላቱ ወሰለም። እንደዛ ከሆነማ አሪቋቸው ዲኔን ይቀይራሉ አሉ ነብዩ አለይሂ ሰላቱ ወሰለም። በጥፊ ተብሎ ይመለሳል። የነብዩን አለይሂ ሰላቱ ወሰለም ሸፋ የሚያገኙ ሰዎች ትክክለኛ እምነታቸውን አስተካክሎ በነብዩ ጎዳና ገብቶ የሚሄዱ ሰዎች ናቸው። አላህ ከነሱ ጋር ያርገን። ስለዚህ ዱንያ የምንኖርበት ዓላማው ይህ ነው፣ ሌላ ዓላማ የለም። ያው እዚህ ጋር ያሉ አባቶቻችን ከዚህ በፊት እነሱ ያዩትን ነገር እኛ አናውቀውም፣ በታሪክ ነው የሚነግሩን ዝም ብሎ። ያ ጊዜ አለፈ ሄደ በቃ። አሁን ደግሞ እኛ እነዚህን አባቶቻችን እያየን ነው አይደለ? ነገ ለኛ ልጆች እንዲህ የሚባሉ አባቶች ነበሩ እዚህ ሰፈር ብለን እነግራቸዋለን። ከዛ የኛ ልጆች ደግሞ የኛን ታሪክ እንዲህ የሚባሉ ሰዎች ነበሩ። ሄደና መጨረሻ ሁላችንም ተሰብስበን ወዴት እንሄዳለን? ወደ አኺራ። ለዛች ቀን ያዘጋጀነው ስንቅ ውጤታማ ያደርገናል አያደርገንም? ነፍሳችን ነው መፈተሻለን። ሐሲቡ አንፉሰኩም ቀብለ አንቱ ሐሰቡ ወዚኑሃ ቀብለ አንቱ ዘኑ። ነፍሳችሁን ሂሳብ አድርጉ፣ ስራችሁንም መዝኑት፣ ሚዛን ላይ አስቀምጡት። የቂያማ ቀን ሚዛን ላይ ከመቀመጡ በፊት የቂያማ ቀን የተሰረ ሰው ትርፍ የለም። ዘር አይረዳ፣ ጎሳ አይረዳ፣ ምን የለ ገጀራ ቢነሳ ዱላ ከዘራ ቢነሳ ልቃ ቢባል ስብሰባ ቢባል እድር ቢባል ኮሚቴ ቢባል ማፊ ፋይዳ የለም። የዛን ቀን ነጃ የሚወጣው ግን ተቋላህ አዘ ወጀል ቀልቡ ላይ ያለ ሰው ላኢላሃ ኢላላህ ያጸደቀ ሰው ሸለላ ኢማሞ ግቡልኝ የማይ ጌቱዋ የማይ ጌታነት ለማን ነው የሚገባው? ለአላህ። ለነብዩላህ ይገባቻል? ሞኝነት እኮ ወማ ቀተሉሁ ወማ ሰለቡሁ ወላኪን ሹቢሀ ለሁም ወማ ቀተሉ ወማ ሰለቡ ወላኪን ሹቢሀ ለሁም አላቸው። ነብዩላህ ኢሳን እኮ አልገደሉትም አልሰቀሉትም፣ ነገር ግን ሹቢሀ ለሁም ተመሳሰለባቸው። በል ረፈዐሁ አላሁ ኢለይህ በል እንደው አላህ ወደሱ ወስዶታል። ነብዩላህ ኢሳ የምናከብራቸው የምንወዳቸው ነብይ ናቸው አይደል እንዴ? ጌታ ናቸው ግን ከላ አይደሉ። እሺ ነብዩላህ ኢሳን በሚያመልኩ ጌታ በሚሉ ሰዎች እየሳቅን ጌቱዋ ማለት ምን ማለት ነው? ትርጉሙ ምን አይነት ቀልድ ነው? ምን ቀልደው ቢላህ አለይክ። ዛሬ ኢየሱስ ጌታ ነው ሲል ውሸታም። ኢየሱስ ነብይ ነው፣ እኛ የምናውቀው በቁርአን የመርየም ልጅ ነው። እንደውም በላርቦ ተርቦ ቂያማ ሲደርስ ይመጣል። ነብዩ አለይሂ ሰላቱ ሰላም ተናግረዋል። አጉታቶችን ያረግፋል። ግን ለነብዩላህ ኢሳ ራሱ መብት የለውም አሉ ነብዩ አለይሂ ሰላቱ ሰላም። ምን መብት የለውም? አዲስ ቁርአን አይወርድለትም፣ የኔ ሸሪዓ ነው የሚፈጽመው አሉ ነብዩ አለይሂ ሰላቱ ሰላም። እሺ ጅብሪል የማን ወዳጅ ነበር? የነብዩ አለይሂ ሰላቱ ሰላም ወዳጅ ነው። ከአርሽ በላይ ያለው አላህ ቁርአንን ሲያወርድ ለነብዩ ይዞ ይመጣና ከነብዩ ጋር ሙዳረሳ ያደርግ ነበር። እንደው ጅብሪል ቶሎ ብትመጣን ምን ነው አሉት ነብዩ አለይሂ ሰላቱ ሰላም። ወማ ነተነዘሉ ኢላ ቢአምሪ ረቢክ አላቸው ለነብዩ አለይሂ ሰላቱ ሰላም። ጅብሪል ቶሎ ብትመጣን እንደው ብንቀማመጥ ሲሉት አይ እኛ እኮ መውረድ አንችልም በጌታችን ፍቃድ ካልሆነ በስተቀር። እሺ ጅብሪልን የሚያመልኩ ሰዎችን እየወቀስ ትላንትና ከኛ ጋር ቁጭ ብሎ ቀብር ላይ ወዝና አፈር ላይ ያስተኛናቸው ሰዎች ስናመልክኛ ሞኝነት አይደል? ቢላህ አለይክ ሞኝነት አይደል? አቅል ይቀበለዋል? ተመልከቱ፣ ካባ አካባቢ የነበሩ ሰዎች የተለያዩ ነገሮችን ያመልኩ ነበረ። ከዛ በኋላ አላህ እንጂ ሌላ አካል መመለክ የለበትም አሉ ነብዩ አለይሂ ሰላቱ ሰላም። የመጀመሪያው ዓላማቸውም ይህ ነው። ለዚህ ነው ነብዩ አለይሂ ሰላቱ ሰላም
ተራራ ላይ ወጥቶ ተጣሩና ተሰበሰቡ። አቡለሃብ አለ ትላልቆቹ አለ። አቡለሃብን የማያውቃለ ነብዩ አለይሂ ሰላቱ ሰላም ከዚህ ተራራ ጀርባ ችግር አለ ብላችሁ ትሰሙኛላችሁ አሉ ነብዩ አለይሂ ሰላቱ ሰላም። አዎ ታላቅን ማደፍር ለታናሽ ምታዝን መጥፎ ቦታ ማትውል እንዴት አንሰማህም አሏቸው። ሰሙኛላችሁ? አዎ እንሰማለን። በሉ ቁሉ ላ ኢላሃ ኢላላህ ትፍሊሁን አሏቸው። ላ ኢላሃ ኢላላህ በሉ ማለት ላ ኢላሃ ኢላላህ ይሄን ምሰሶ ማን የፈጠረው? እቺን ማይክ ማን የፈጠራት? እቺን አይላንድ ማን የፈጠራት? አይንን በአይን ቦታ፣ ጆሮን በጆሮ ቦታ፣ ጸጉርን በጸጉር ቦታ፣ ኮፍያውን በኮፍያ ቦታ፣ ሞባይሉን በሞባይሉ አይደለም። ላ ኢላሃ ኢላላህ ማለት ትርጉሙ ላ ማዕቡደ ቢሐቅን ኢላላህ በሐቅ ሊመለክ የሚገባው የለም ከአላህ ውጭ የምትለዋን ቃል ሲሏቸው ላሁ ዋሂዳ ኢነ ሃዛ ለሸይኡን ኡጃብ። በጣም ይገርማል። ከመስጂድ የማይወጡ ሰዎችን አጨምሩ ይላል እንዴ? በጣም ይገርማል። ደሞ ብሎ አንድ አምላክ ብቻ ይላል። ይሄ አጂብ እኮ ነው። ጭንቅላት የሚቀበለው ነገር አይደለም አሉ። የነሱን ጭንቅላት ነው የተበላሸው። ከዛ በኋላ አቡለሃብ ተነሳና አሊ ሃዛ ጀማዓተና ያ ሙሐመድ አላቸው ለነብዩ አለይሂ ሰላቱ ሰላም። ለዚህ ነው የሰበሰብከን አላቸው። ያው አምባገነን የሆነ ሰው ሁሌም የታወቀ ነው። ሐቅ አይቀበልም። ቀልቡ ደንዳና ነው። ብድግ አለና ለዚህ ነው የሰበሰብከን? አዎ ሲሉ ነብዩ አለይሂ ሰላቱ ሰላም ተበለከ አላቸው። እጅ ትክሰም አላቸው ነብዩ አለይሂ ሰላቱ ሰላም። የሱ እጅ ትክሰም። ከዛ አላህ Subhanahu Wa Ta'ala ቁርአኑን ከች አደረገው። ተበት የዳ አቢ ለሀብ ወተብ። ተበት የዳ አቢ ለሀብ ወተብ። የአቡ ለሀብ እጅ እንደው ትክሰም የነብዩማ አትከስም ማለት ነው። ሰየስላ ናራን ذات ለሀብ። ሰየስላ ናራን ذات ለሀብ ተንቀልቃይ የሆነችዋን ደግሞ ጀሃነም ይገባታል ብሎ አላህ ቁርአን ወረደበት። እሺ ከዛ መካከብ የነበሩ ሰዎች ዳዋ ሲደረግላቸው ይሄን ሲሉ አላህ Subhanahu Wa Ta'ala አላሁ ወህደሁ እሽማአደት ቁሉቡ الذين لا يؤمنون بالآخرة በአኺራ እርግጠኛ ያልሆኑ ሰዎች አላህ ብቻ ሲወሳ ይጨንቃቸዋል። ጭንቅ ጥርብ መስጊድ ልውጣ አልውጣ ልቀመጥ አልቀመጥ ልስማ አልስማ ገርገራ ይዛቸዋል። በቃ የማይፈዝልጉ ሰው ተነክቶባቸዋል ይጨንቃቸዋል። ወኢዛ ذكر الذين من دونه داهم يستبشرون ከአላህ ውጭ ያሉ ሲወሱ ደስ ትላቸዋል። እሰይ አላህ ምላስን ያጣፍጣት። ከየት የመጣ ወልይ ነው ይሄ? ላ ኢላሃ ኢላላህ። እናቱ ማን ትባላለች? አባቱ ማን ይባላል? ጎሳው የት አካባቢ ነው? አላህ የመረቀው ጀግና ከየት መጣልን? እሰይ በለው እስኪ። ሼኾቹን ደግሞ እንዴት ከኛ በላይ ታሪካቸውን ያውቃሉ? አጂብ ነው ይላሉ አላህ። ካፍሮች ባህሪ ነው አላህ። ስለዚህ አቂዳ ሲነገረው ተውሂድ ሲነገረው የሚጨንቀው ሰው የሙሽሪኮች ባህሪ ነው እያለ ነው አላህ ቁርአን። ለዚህ ነው ነብዩ አለይሂ ሰላቱ ወሰላም መማተ ወሁወ የድዑ ሚን ዱኒላሂ ኒደን دخل النار او كما قال عليه الصلاه والسلام። ከዚች ዓለም ስንብት ያደረገ ሰው ምን ሆኖ ከአላህ ጋር ብጤን ይዞ ከዚች ሀገር የተሰናበተ ሰው ጀሃነም ገባሉ ነብዩ አለይሂ ሰላቱ ወሰላም። ለዚህ ነው አላህ Subhanahu Wa Ta'ala ቁርአኑ ይሽረከ ቢሂ ወይግፊሩ ማ ዱነ ዛሊከ ሊመን የሻ። አላህ ቁርአን ላይ ለፈለገው ማርታን ይለግሳል፣ ለፈለገው ላልፈለገው ግን በወንጀሉ ልክ ጀሃነም ላይ ነክሮ ያወጣዋል አላህ። ከዛ ጀነት ይገባል። አቂዳ ኑሮት ወንጀል የሰራ ሰው ወላኪን ሽርክ ያለበትን ሰው አልምርማል በቃዲ ያለ ጀነት حرام ነው። ዱነ الجنة حتى يلج الجمل في سم الخياط። ጀነት አይገቡም ግመል በመርፌ ቀዳዳ እስከሚሾልክ ድረስ። ይሄት አርጎ ይሾልካል? ተስፋ ቁርጥ የለም። ግመል በመርፌ ቀዳዳ እስከሚወጣ ጀነትን አይገቡም። አላህ በፈጠረው ምድር ላይ ሌላ ነገር አምልካቸዋል። ለአላህ ስገዱ ስትባሉ ሰላታችሁን ቸርችራችሁታል። ሌላ ነገር ዱዓ ለአላህ አድርጉ ሲባሉ ዱዓውን አከፋፈላችሁት። ርስቅን ካላህ ፈልጉ ስትባሉ አከፋፍላችኋል። ወደ አላህ ትቅበል አድርጉ ስትባሉ አይ ወደ ድንጋዩን ብላችኋል። ወደ ቀኑ ዙራችኋል። ግመል በመርፌ ቀዳዳ እስከምትወጣ ድረስ ጀነት አይገቡም የለም። ለዚህ ነው የቂያማ ማለት ሞት በአካል ይመጣል አሉ ነብዩ አለይሂ ሰላቱ ሰላም። ዛሬ መለከል ሞትን እናያለን አናየው። የቂያማ ቀን ግን በአካል ይመጣል አሉ ነብዩ አለይሂ ሰላቱ ሰላም። አቂዳ ያላቸው ሰዎች ጀነት ከገቡ በኋላ ሙሽሪኮች ጀሃነም ከገቡ በኋላ ይመጣና የጀነት ሰዎች ይህ ሞት ነው ታርዷል። ዛሬ ከዛሬ በኋላ ምን የለም ሞት የለም ግቡ። የጀሃነም ሰዎች ይጠሩና ታቁታላችሁ አያችሁት አይደለ? ሞት ታርዷል። ካሁን በኋላ ሞት የለም። መኖራቸው የት ነው? ጀሃነም ነው ይባላል። ለዚህ ነው አላህ Subhanahu Wa Ta'ala ነድጀት ጁሉዱን በደልናው ጁሉደን ገይረሃ ለምን ሊያذوقوا العذاب አላህ። ጀሃነም የገቡ ሰዎች ቆዳቸው ተቃጥሎ ባለቀ ቁጥር ሌላ ቆዳ ይተካል፣ አዲስ ቆዳ። ለምን? ሊያذوقوا العذاب ጀሃነም እንዲቀምሱት ይላል አላህ Subhanahu Wa Ta'ala። ስለዚህ የጀነት ሰዎች ጀነት ከገቡ በኋላ የጀሃነም ሰዎች ጀሃነም ከገቡ በኋላ ሞት ይታረዳል አሉ ነብዩ አለይሂ ሰላቱ ሰላም። አላህ ከጀነት ሰዎች ያርገን። ከኛም በፊት በአቂዳ በእስልምና የሞቱ አባቶቻችን የጀነት ሙሽራ ያድርገን። በህይወታችንም ደግሞ ስንኖር በዲነል እስላም የምንኖር አላህ ያድርገን። ከዚህም ሀገር ስንሰናበት ደግሞ ላ ኢላሃ ኢላላህ ሰርቲፊኬት ይዘን የምንሄድ አላህ ያርገን። ስለዚህ የዛች ቀን ይፈረድና የጀሃነም ማበቃ የጀነትም ማበቃ። ከዛ በኋላ ቀንድ ያላት ቀንድ ሳይኖራት የተወጋቿን በግ ሁለቱንም አላህ ያቀርባቸዋል። የቂያማ ቀን መበደል አለ የዛን ቀን የለም። ሀጂ ሹማምንት ናቸው፣ ጤና ሚኒስትር ናቸው፣ የሀገር መሪ ናቸው፣ ዳኛ ናቸው፣ የሀገር ሽማግሌ ናቸው የለም።
የበደለ ሰው ሁሉ በደሉን ያገኛል የተበደለም ያገኛል የማይቀር ከዛ በኋላ በመካከላቸው ፍርድ ተሰጥቶ ኩኑ ቱራባ ሲባሉ ወደ አፈር ይኩንቱ ቱራባ ካዲያን ወይኔ ምኞቴ ወይኔ ጥፋቴ ወይኔ ውድመቴ ምን ነው እንደነዚህ እንስሳዎች አፈሩኝ በቀረው ኖሮ ብሎ ይመኛሉ አለ ግን ይገኛል አይገኝ ስለዚህ ይህን ችግር የፈጠረው ምንድነው ከተባለ ያቂዳ ልዩነት ነው የሚያመጣው የእምነት ለዚህ ነው ነብዩ አለይሂ ሰላቱ ወሰለም ልጄ ወይ ፋጡማ የነብይ ልጅ ነኝ ብለሽ እንዳትሸወጂ አሏት ነብዩ አለይሂ ሰላቱ ወሰለም ይሄው ሐዲሳቸው ላይ ቁጭ ብሏል ትላልቅ አባቶች የፈለጋችሁበት ሄዳችሁ ብትጠይቁ ይሄን ሐዲስ ታገኙታላችሁ የፈለጋችሁበት ሄዳችሁ ጠይቁ የነብዩ ሐዲስ ተዘግበው ቁጭ ብሏል ፋጡማ አሏት ነብዩ አለይሂ ሰላቱ ወሰለም ሰሊኒ ሚማሊ ማሺ ከገንዘቤ የፈለግሽውን ጠይቅኝ ችግር የለውም አባት በልጅ ይጨክናል አይጨክንም ልጁ መሬት ላይ ዱብ ሲል አካሉ ስንጥቅ ይላል ከዚህ ልጁ መሬት ላይ ዱብ ሲል ሆዱን ቁርጥ ያደርገዋል ከታች ልጁ ዱብ ሲል ሰውነቱ ጣ ይላል ከውስጥ ይጨክናል አባት በልጅ አይጨክንም ለዚህ ነው አባት የሌለው ሰው የቲም ተብሎ ይጠራል አባት የቤት አባወራ ለቤት ማብራት ነው በርን ይዘጋል ስለዚህ የነብይ ልጅ ነኝ ብለሽ እንዳትሸወጂ ሽወዳ እንዳይመጣና ፋጡማ ልጄ ወይ ከገንዘቤ የፈለግሽውን ጠይቅኝ ያለኝና አይለሰጥሻለሁ ካለኝ ወላኪን አንቂዲ ነፍሰኪ ምን አዛቢላህ አላህ ነብዩ አለይሂ ሰላቱ ሰላም ነገር ግን ከቂያማ ቀን ውርደት ግን ነፍስሽን አግኚ አይመለከተኝም ማለት ነብዩ አለይሂ ሰላቱ ሰላም ለሰው መድረስ ቢችል ኖሮ ነብዩ አለይሂ ሰላቱ ሰላም ለፋጡማ አይደርሱላትም እንዴ ዛሬ እንደምታውቁት አላህ Subhanahu Wa Ta'ala እንዲህ ብሏል ነብዩ አለይሂ ሰላቱ ሰላም እንዲህ ብለዋል ይደብራቸዋል ሰዎች አድራ ላይ ከገቡ አረ ያልገታባ ያብሬታባ አንዬ ዳንዬ እንዲህ ብለዋል ሲባል አላሁ አክበር የሚመጣው ደስታ የከምን ችግር ነው ከአላህ ጋር ያለና አቀመበላሽቱ ለዚህ ነው ነብዩ አለይሂ ሰላቱ ሰላም አንድ ሙሲባ የደረሰበት ሰው የኔን ሙሲባ አስታውሶ ይጽናናሉ ነብዩ አለይሂ ሰላቱ ሰላም ሞት እናት ብትሞት አባት በቃ የረሰው ሲሞት የኔን ሙሲባ አስታውሶ ይጽናናሉ ከነብዩ አለይሂ ሰላቱ ሰላም በላይ ሙሲባ ይደርስብናል በእኛ አይደርስም ከዛ ነብዩ አለይሂ ሰላቱ ሰላም ይሄን ብለዋል ነብዩ አለይሂ ሰላቱ ሰላም ሲሞቱ ሰሃቦቹ ተረባበሹ አረ አላህ Subhanahu Wa Ta'ala ቁርአኑ ላይ ኢነከ መይቱ ወኢነሁም መይቱን ኢነከ መይቱን ወኢነሁም መይቱን አንተም ትሞታለህ ያ ነብዩላህ ከአንተም ጋር ሲቀርኑ ያሉት ይሞታሉ የቂያማ ቀን ሂሳብ ይደረጋል ብለዋል አላህ ነብዩ አለይሂ ሰላቱ ሰላም ሲሞቱ አቡበክር ስድቅ ሚንበር ላይ ወጣና من كان يعبد الله የሚያመልክ አካል ካለ فإن الله حي لا يموت الله ያው ነው የሚሞት ጌታ አይደለም ومن كان يعبد محمد ነብዩ ሙሐመድን አለይሂ ሰላቱ ወሰለም የሚያመልክ ከነበረ فإن محمد قد مات አላቸው ማን ነው ያለው አቡበክር ስድቅ ከአቡበክር ስድቅ በላይ ነብዩን የሚወዳል እንዴ አለ የለም መካ እኮ ተራራ ላይ አብሯቸው የገባው እሱ መካን ይቅርብኝ ብሎ ከነብዩ አለይሂ ሰላቱ ወሰለም ወደ መዲና የተሰደደው ማን ነው አቡበክር ስድቅ አላህ ቁርአን ላይ ስድቅ አላህ ቁርአን ላይ ጠቅሶታል አታ አለ ነብዩ አለይሂ ሰላቱ ወሰለም ጀነት 8 በር አለው ሲባል በዚህ በ8ቱ በር የሚገባ ሰው ይኖራል ብሎ ሲጠይቃቸው ወአርጁ አንተ ኩና ማሁ ማለት ነብዩ አለይሂ ሰላቱ ከ8ቱም በር ጀነት ውስጥ ከሚገቡት አንተ እንድትሆን ከጅራለው ነብዩ አለይሂ ሰላቱ አረ ነብዩ አለይሂ ሰላቱ ወሰለም ዛሬ ማን ነው የታመመን የጠየቀ ሲባል እኔ አለ አቡበክር ዛሬ ጀናዛን የሸኘ ማን ነው እኔ አለ አቡበክር ዛሬ ሰደቃ ያበላ ማን ነው እኔ አለ አቡበክር ዛሬ ማን ነው እኔ አላቸውና ነብዩ አለይሂ ሰላቱ ወሰለም እነዚህ ነገሮች በአንድ ሰው አይሰበሰቡም አላህ ጀነት ቢያስገባው እንጂ አሉ ነብዩ አለይሂ ሰላቱ ይህ አቡበክር ስዲቅ ነብዩን አለይሂ ሰላቱ ወሰለም የሚያመልክ ከነበረ ነብዩ ሞቱ አላህ ያው ነው አላቸው አላህን በስነ ስርዓት ከሚያመልኩ ሰዎች አድርገን ስለዚህ አባቶቼ እናቶቼ ወንድሞቼ የመጀመሪያው ከባዱ ሙሲባ ከባዱ ችግር ሽርክ እንደምታውቁት ከዚህ በፊት ብዙ ችግሮች በሽታ ሲመጣ ለህይወት ዋጋ ስጥ ሲባል የመጨረሻው ምን ሆነ ኮሮናውን አይደል ዓለም አቀፉ ለህይወት ዋጋ ስጥ ማክስ ጨምርበት ነጭ ሽንኩርት አብዛ ከሰው ጋር እንዳትቀላቀል መስጊድ እንዳትመጣ መስሪያ ቤት ይቀራል ታክሲ ውስጥ እንዳትገባ ከቻላችሁ ከየት እንዳትወጡ ከቤት እንዳትወጡ የሚለው ከቻል የሙስሊሞች ለህይወት ዋጋ ስጥ የምንባለው ላኢላሃ ኢላላህ ያዙ ነብዩ አለይሂ ሰላቱ ወሰለም በወረርሽኝ የሞተ ሁሉ ሙስሊም ሸሂድ ነው ብለዋል ነብዩ አለይሂ ሰላቱ ወሰለም ስለዚህ ኮሮና ቫይረስም ይሁን ካንሰርም ይሁን ጉበትም ይሁን ሱካርም ይሁን ሰዎች ዘንድ እንዳደጋ ሊቆጠር ይችላል ግን አደጋ ግን ምንድነው በአላህ ላይ ማጋራት ምንም መክፈር አይደለም ስለዚህ ሽርክ የሚባለውን ነገር ልንርቅ ግድ ይላል ለዚህ ነው አላህ Subhanahu Wa Ta'ala ቁርአን ያላችሁ ስትሆኑ አምልኩት ይላል አባቶቻችን ያው ቁርአኑን ነው ያው እየነገርናችሁ ያለው እንግዲህ ምናልባት ይህ ነገር ትክክል አይደለም የሚል አካል ካለ ቁርአኑን ከፈታ አድርጋችሁ ታሳዩታላችሁ ሱረቱል ሐጅ 31 ቁጥር ላይ ነው ያለው ይሄ ቁርአን ሁነፋ ሊላሂ ለአላህ ቀጥ ያላችሁ ስትሆኑ አምልኩት ይላል ቁርአን ላይ ገይረ ሙሽሪኪን ቢ
ባላህ ላይ የማታጋሩ ስትሆኑ ምንም እንዳይጨምር አባብዬ ይድረሱልኝ አቤ በጫላም ዳዴ በጫላሽ ዳበሴዛሽ አቤ በሴዛ የትየድ ባር የትየድ አውጋር እብነት ጀበኖ በጫላ ጫተው በጫላ አቤ በጫላ የለም አስወግዱና ላኢላሃ ኢላላህ ሙሐመድ ረሱል ቀጥ ያላችሁ አላህን አምልኩ ይላል غير مشركين به ባላህ የማታጋሩ ስትሆኑ ومن يشرك بالله ባላህ የሚያጋራ ሰው ዝም ብሎ ያሻፈረኝ ካለ እኛ እንዴን እናወግዛለን ከአላህ ውጭ የሚያመልኩ አካላቶችን በአጠቃላይ እናወግዛለን አላህን ብቻ የሚያመልኩት እንደግፋለን ነብዩን አለይሂ ሰላቱ ሰላም የሚጠሉ ሰዎች እናወግዛለን ነብዩን የሚጠሉ አካላቶችን ሰሃቦችን የሚሳደቡ አካላቶችን እናወግዛለን በአላህ ምንም የማታጋሩ ስትሆኑ አምልኩት ይላል ወመን ይሽርክ ቢላህ ባላህ የሚያጋራ ፈከአንማ ኸረ ሚነ ሰማ ባላህ ላይ የሚያጋሩ ሰዎች ከሰማይ ወደ መሬት እንደሚወድቁ ናቸው አለ ቢወድቁ ቶሎ ይደርሳሉ እንዴ ልክ ከሰማይ እንደሚወድቅ ሰው ነው ባላህ ላይ የሚያጋራ ሰው ይላል ፈተخطፉ الطير ይላል ልክ አሞራ እንደሚቦጭቀው ነው አለ አው ታህዊ ቢሂ الريح ወይንም ደግሞ ንፋስ እንደሚወስደው ነው አለ ሩቅ ቦታ ላይ አሞራ ቦጭቃ በንፋስ ተወስዶ ሌላ ቦታ እንደሚጣል አይነት ሰው ነው ተስፋ የለውም ማለት ነው ትርጉሙ ባላህ የሚያጋራ ሰው ጀለቢያ 3 ይልበሱ በአንድ ቀን ከፈለጉ ጥምጣሙን አንድ ነበር የሚለበሰው 4 ያድርጉት ከፈለጉ ለአረፋ የሚታረደው ምንድነው ለአንድ ሰው አንድ በግ ነው አይደል በሬ ለስንት ሰው ነው ለ7 ነው አይደል አረ በቃ እንደውም የ17 ሰው አንድ ሰው ይረዳው ከፈለገ እንደው ከፈለጉ ከተማዋን አገሪቷን በሙሉ ገዝቶ ሰደቃ አድርጎ ከፈለገ ባላህ የሚያጋራ ሰው ፋይዳ የሌለው ሰው ባላህ የሚያጋራ ሰው ስለዚህ አባቶች አደራ አምላችሁ ወደ አላህ ተቅባል እናድርግ ለዚህ ነው ነብዩ አለይሂ ሰላቱ ወሰለም አላሁ ረቢ ላ ኡሽሪኩ ቢሂ ሸይአ ይሉ ነበር ልጅ ታመማል ዝናብ ይቆያል የሚበላ ይጠፋል አንዳንድ ሙሲባዎች ይገጥማሉ ከዛ በኋላ ነብዩ አለይሂ ሰላቱ ወሰለም አላሁ ረቢ ላ ኡሽሪኩ ቢሂ ሸይአ ይሉ ነበር ያ ረብ በአንተ ላይ ምንም አላጋራብም ያለውን ጭንቀት ገለል አድርግልን ብሎ ነብዩ አለይሂ ሰላቱ ወሰለም ዱዓ ያደርጉ ነበር እስኪ አንድ ቦታ ላይ ነብዩ አለይሂ ሰላቱ ወሰለም ጅብሪል ድረስልኝ ብሎ አሉ ቁርአን ላይ ይገኛል ነብዩላህ ኢሳን ነብዩ አለይሂ ሰላቱ ወሰለም ድረስልኝ ያሉበት ሐዲስ ላይ አለ አብዱል ቃድር ጄላሌ ነብዩ ይድረሱልኝ ብሎ አሉ ሐዲስ ላይ ይገኛል ሮብ ሐሙስ ማክሰኞ ሰኞ ብሎ ከማብሎ ቀምጧሉ ነብዩ አለይሂ ሰላቱ ወሰለም ሐዲስ ላይ ይገኛል ብላለች ከየት መጣ ከእስልምና ጠላቶች ከሙሽሪኮች የመጣ ተግባር ነው ከአላህ ጠላቶች የመጣ ስነ ምግባር ነው ባይሆንማ እነዚህ ወጣቶቻችን በቁርአን በሐዲስ አባቶቻችን አሳድጎልን ቢሆን ኖሮ በእህቶቻችን ጴንጤን ባልተጫወተባቸው የኛ የሙስሊም ወጣቶች በየጫት ቤቱ ሲዞሩ እህቶቻችን ጴንጤን ተከትሎ ባልሄዱ ነበር አባት ወልዶ ታግሎ አስተምሮ ምን ብሎ ውሎ ሲገባ ፋጡማ አይታለች ከድጃ ሄዳለች ሲባል አንድ ጴንጤ ይዟት ሄደ አይባልም ነበር አባቶቻችን በእንደዚህ አይነት ጠንካራነት ቢያሳድጉ ነገር ግን የለም ለተወሰናችን ሐሙስ አለን ለተወሰነው ሮብ ለተወሰነው ሰኞ ለተወሰነው ማክሰኞ ለተወሰነው ጨርሰናል ስለዚህ ሽርክ ያለበት ሰው ጀነት በሱ ላይ حرام ነች ሌላ ይቁራ እናንተ የሰው ልጆች ወይ ዱሪ በመሰሉ ምሳሌ ተደረገላችሁ ምን አድርጉ ፈስተሚኡ ለሁ ለሱ ጆሮአችሁን ሰጣችሁ አዳምጡ አባት ልጅ እህት እናት አዳምጡ ይላል ነው አላህ Subhanahu Wa Ta'ala ኢነል ለዚነ እነዛ ተድኡነ ሚን ዱንላህ ካላህ ውጭ የምትጠራቸው አካሎች የበለገው ይሁን ቆይኛ የምናመልካቸው ሰዎች በየአካባቢው የቀብር አፈራቸውም ይበላል ያልከሳባባይ አላለፈውን ሐረመንም ገበውን ተደገፈውን ይላል ያልከሳባባ አልሞቱም ሐረም ገብተው ተደግፈዋል ይመጣሉ ይላል ያልከሳባባ ይላል በለው ይንጭነና አይደው ይትደሉ ያልከሳባ እባኮትን ባክ የበሽታውን መድኃኒት ያቃሉ ይፈውሱን ይላል አላሁ አክበር ያልከሳባባን ካለ ባይታ ላይ ቆጥንጣቢ ተቀጠለ ይላል ያልከሳባባ አይነት የት አለ የተቆረጠ ጣትን የተቀጠለ ይላል አንድ ጊዜ ሳዳም ሁሴን ዓለምን ጨርሳለሁ ብሎ ነበር ታስታውሳላችሁ ይፈጅማው ባላል ሳዳም ሁሴን ያልከሳባባይ ምን ያሲሉ ነበር ሳዳም ሁሴን ጨርሳቸዋለሁ ብሎናል ያልከሳባባ እንዴት ይሻላል ብሎ ዱዓ ያደርጋል ጆሮአችሁን ሰጣችሁ ስሙ ይላል አላህ ካላህ ውጭ የምትጠራቸው አካሎች ለይخلቁ ذبابا ዝንብን መፍጠር አይችሉም ይሄ መስጠት መከልከል ህይወት ማዳን ምናምን ቶ ይሄ ማይከጀል ነው ጭራሽ ዝንብን እኮ መፍጠር አይችሉም አለ አላህ ይህም የቁርአን አንቀጽ ያዙት ከፈለጋችሁ አባቶች ሱረቱል ሐጅ ከ73 እስከ 74 የተቀመጠውን ነው አሁን እያቀረብኩላችሁ ያለው እነዚህ ካላህ ውጭ የምትጠራቸው አካሎች ዝንብን መፍጠር አይችሉም ዝንብ አይችሉም አዎ የሚቀጥለው ደግሞ ጉድ ስሙ እስኪ ወለው ይተማኡ ቢሰበሰቡም አንዱ እኮ አይደለም ይሄ አብሬትዬ ዳንዬ ሼከና ሁሴን ምናምን ብቻ ሳይሆን አንድ ላይ ደምር የሳውዲውንም አምጣ የስልጤውንም የጉራጌ የመስቃኑንም የምኑንም የኦሮሚያውንም የትግራዩንም ሰብስባቸው አንድ ላይ
ቢሰበሰቡ ማለት ነው አንድ ላይ አረ ምን መሰብሰብ የመድኃኒቱ አቃት አይደል ቅድም ያነሳ ነው ለዚች ትንታ ወይንም ደግሞ ለዚች ለጉንፋን እኮ መድኃኒት ጠፋ እኮ መሪዎቹ ረገፉ ባላ ላይ የሚያጋሩ ሰዎች ወደ ቃጥባሬ ወደ አብሬት ወደ አንዬ ወደ ዳንዬ ተበተኑ ሄዱ ጨነቃቸው ስለዚህ ዝንብን መፍጠር አይችሉም ቢሰበሰቡ እኮ ነው አንዱ እኮ አይደለም አንዱ እዚህ አካባቢ ያሉት ወይ እዛ ያሉት ወይ እዛ የለም ቢሰበሰቡ አይችሉም ይላል ወይ يسلبهم الذباب ዝንቡን ካም ቢወስድ አለ ቀጥሎ ይሄን ስሙት እንግዲህ ዝንቡን ካም ቢወስድባቸው ሸይአን ምንም ነገር ቅቤን ይቀባሉ የገጠር ሰዎች አይቀቡ ይቀባሉ አይደል ዝንብ አረፉ ብሎ ቢወስድ ያንኑ ካን ማስመለስ አይችሉም ማለት ነው ማስመለስ ቢችሉ ከዚህ በፊት የሚመለሱ የነበሩ ሼኾች ነፍሳቸውን ከቀብር ማዳን የሚችሉ ቢሆኑ ኖሩ የራሳቸውን ቀድሞ ያድኑም እንዴ ስለዚህ እንዳንሙኝ ነቃ እንበል ወጣቶች በተለይ ነቃ ብለን ያቀዳዳው እናድርግ ዝንቡን ካን ቢወስድባቸው ሸይአን لا يستنقذون منه ضعف الطالب والمطلوب ፈላጊው የሚፈልግበትም ደካሞች ናቸው አላህ ማ ቀደሩላህ ሐቀ ቀድሪ አላህ መብራት ያለባቸው ያህል አልፈሩትም ኢነላህ ለቀዊዩን አዚዝ አላህ ብርቱና አሸናፊ የሆነ ጌታ ነው ይላል ስለዚህ ሽርክን ምራቅ እንደምንተፋው አክብለን እንጥፋው ቀልባችን ወደ አላህ እናዙረው ምናልባት ያጠፋነው ነገር ካለ እንመካከር ወደ ቁርአንን መልሰው ድብድብ ዱላ ይቅርብ እኛ በከዘራ ሳይሆን በጥፊም ብትመቱን እሺ እንላለን እናንተ ለአባቶቻችን ችግር የለው ይሄ ክስ ቤት ገጀራ ምናምን አያስፈልግም ነገር ግን ዋናው ምንድነው ወደ ቁርአን ወደ ሐዲስ ኑና እንግባባ ይሄን ነው የምንፈልገው ይሄንን ጭቃ ይሄንን ገጠር የመጣ ነው ለምንድነው ወላጆቻችን አቂዳ ይዞ ወደ ጀነት እንዲገቡልን ገንዘብ ልንሰጣቸው አይደለም አላችሁ አልহামዱሊላህ ታርፋላችሁ ምን ትላላችሁ ትበላላችሁ ታበላላችሁ እናቃለን ግን አቂዳ የሚባለውን ነገር ውስጣችሁ ላይ ይዛችሁ ብትሞቱ እንሰግድባችኋለን ዱዓ እናደርግላችኋለን ዘራችሁ የተባረከ ይሆናል አካባቢው ያማረ ይሆናል ዝናቡ በሚፈለገው ሰዓት ይዘንባል ቡቃያው በሚፈለገበት ሰዓት ይበቅላል ሁሉም በሚፈለገበት ሰዓት ይሆናል አላህ Subhanahu Wa Ta'ala በአላህ ዲን ላይ ተመካክረን ተያይዘን ጀነት እንድገባ ሰዎች ያድርገን እዚህ መስጊድ ላይ እንደሰበሰበን አላህ Subhanahu Wa Ta'ala ጀነቱል ፊርደውስ ላይ ይሰብስበን جعلني الله وإياكم من الذين يستمعون القول فيتبعون أحسنه والسلام عليكم ورحمة الله وبركاته